የመጣበትን ሕግ ፈጸመ አጠናቀቀ። ከዘጠኙ በዓላት አንዱ በዓላት የግዝረት በዓል ነው። ጥር 6 ቀን ይህን ነው ማለት ነው። ባጭሩ ምን ይላል? ወአመ ሰሙን ዕለት ወሰድው ወአመ ተፈጸመ ነው የሚለው። ወአመ ተፈጸመ ሰሙን ዕለት ወሰድው ለሕፃን ከመ ይግዝርዎ ወሰድው ወሰመይዎ ስሞ ኢየሱስ በከመ ሰመዮ መልአክ እምቅድመ ትጽንሶ በቀርሳ ይላል። በቀርሳ ኢየሱስ ትይዋለሽ። አስቀድሞ የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ አምላክን ጸንሰሽ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሏን ነበረ። እንደገና ለአረጋዊ ዮሴፍ ደግሞ መልአኩን ብሎን ነበረ፣ ይወለዳል ከእሷ ከድንግል ማርያምን ለመውሰድ አትፍራ፣ ከማርያም የሚወለደው አምላክ ነው። አዎ ይልቁንም ስሙን ኢየሱስ ትለዋለን። ለዚህ ነው አስቀድሞ ከመወለዱ በፊት ኢየሱስ ትለዋለህ፣ ኢየሱስ ትይዋለሽ ብሎ ከመወለዱ በፊት መልአኩ እንደተናገረው በከመ ሰመዮ መልአክ ቅድመ ትጽንሶ በከርሳ በሆዷ ሳትይዘው መልአኩ አስቀድሞ ለዮሴፍ እንደነገረው አንድም ለራሷ ለድንግል ማርያም እንደነገራት እነሆ ግዝረቱን በራሱ ጥበብና በኪነ ጥበቡ በማይመረመር ባህሪው ግዝረትን በፈጸመ ጊዜ ወሰመይው ስሞ ኢየሱስ አለችው። የሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ ኢየሱስ አለችው። ኢየሱስ ማለት ቃሉ የግሪክ ቃል ነው፣ አዳኝ ማለት ነው። ማቴዎስ 1:21 አዳኝ ማለት ነው። አዳኝ የማቴዎስ ወንጌል ምዕራፍ 9 ቁጥር 6 ላይ ሕሙማን ይፈቅዱ ወለዐቃቤ ሥራይ ወአኮጥኦያን የታመሙ ባለመድኃኒቱን ይፈልጉታል። አዳኝ ይፈልጋሉ። ያልታመሙ መድኃኒት አይፈልጉም። የታመመ ግን አዳኝ ይፈልጋል። 5500 ዘመን ለታመመችው ዓለም መድኃኒት ያስፈልጋት ነበር። መድኃኒትም ደግሞ ነዋ ተወልደ መድኃኔዓለም አለች ሚዳቋ። እነሆ የዓለም መድኃኒት ተወለደ፣ ክብርና ምስጋና ለስሙ ይሁን። ቤተልሔም ላይ ኢየሱስ አለችው መድኃኒት፣ ቀራንዮ ላይ መድኃኔዓለም አለችው የዓለም መድኃኒት። እነሆ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔርማ አንድም እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው፣ ዓለምን ፈጥሮ ንጉሥ ነው፣ ዓለምን ማሳልፎ ንጉሥ ነው። በቀራንዮ ማእከለ ምድር በተባለችው ተሰቅሎ ዓለሙን አዳነ፣ ለዓለም መድኃኒት ሆነ። ቤዛ ኩሉ ዓለም ዮም ተወልደ አለ ቅዱስ ያሬድ። የዓለም መድኃኒት ዛሬ ተወለደ። እነሆ በቤተልሔም የዓለም መድኃኒት ተወለደ ይለናል። ክርስቶስ ማለት በግሪክ ቋንቋ የተቀባ ማለት ነው። እንደገና ደግሞ መሲህ የሚለውን የዕብራይስጥ ቋንቋ ይተረጉማል። እንደሚታወቀው ኢየሱስ ክርስቶስ ሲወለድ ኢየሩሳሌም በሮም ግዛት ውስጥ ቀኝ ግዛት ውስጥ ወድቃ ነበርና ይወለዳል ሲባል እነሆ እንደ ዳዊት እንደ ሰሎሞን ሰራዊት አስከትሎ በሰራዊቱ ብዛት በጦር ጋጋታ መጥቶ ያድነናል ብለው ይጠብቁ ነበረ። እነሱ በጠበቁት ልክ አልመጣላቸውም። እነሆ የ15 ዓመት ስትጸንሰው ስትወልደው በ16 ዓመቷ ቤተልሔም ተወለደ። መላእክት አመሰገኑት፣ እረኞች ዘመሩለት። በእናቱ እቅፍ ጠባ፣ በጀርባዋ ታዘለ፣ በክንዷ ታቀፈ። በዚህ አይነት መልኩ አልጠበቁ። ስለዚህ ይሄ ተቀውቶ የሚነግስ እንደነ ዳዊት እነ ሰሎሞን ይጠብቁት የነበረው ሕፃን በጊዜ ሕፃናት ታየ። የእግዚአብሔር ልጅ ከመጀመሪያ ጀምሮ ከእግዚአብሔር ጋር የነበረ መሆኑን አምላክነቱንም ወስዷል ከእግዚአብሔር። እንደውም የማቴዎስ ወንጌል 11 27 24 36 ላይ እነሆ የእግዚአብሔር ልጅ ከመጀመሪያ ጀምሮ ከእግዚአብሔር ጋር የነበረ መሆኑን አምላክነቱንም ወስዷልና ወይም ወስኗልና። ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ። በቃ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከእግዚአብሔር አብ ጋር አብሮ የነበረ ከእግዚአብሔር መንፈስ ቅዱስ ጋር አብሮ የነበረ አብሮ የሚኖር የእግዚአብሔር አብ ልብነት፣ ወልድ ቃልነቱ፣ መንፈስ ቅዱስ እስትንፋስነቱ ነው። ስለዚህ እግዚአብሔር ወልድ ማለት የእግዚአብሔር አብ ልጅ ማለት ነው። አብሮ የነበረ የሚኖር ማለት ነው። ለዚህ ነው ዮሐንስ ቃል ብሎ ይጠራዋል። ይህ ስም ከዘላለም አካላዊ እግዚአብሔር ፈጣሪ፣ ሕይወትን ሰጪ፣ እውነትን ገላጭ፣ አስቀድሞ ሥጋ ያልነበረ በኋላ ግን ሥጋ እንደሆነ ይገልጣል። የዮሐንስ ወንጌል 1:1 ራዕየ ዮሐንስ 19:13 ላይ ይህን ቃል እናገኘዋለን። እንድገመው። ዮሐንስ ቃል ብሎ ይጠራዋል። ያ ቃል ቀድሞ ነበረ፣
ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ አሉ። ይህ ነው። ይህ ስም ከዘላለም አካላዊ እግዚአብሔር ፈጣሪ፣ ሕይወትን ሰጪ፣ እውነትን ገላጭ፣ አስቀድሞ ሥጋ ያልነበረ በኋላ ግን ሥጋ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ሥጋ ከፈለ። አዎ ከተከፈለው ሥጋ መለኮት ተዋሃደ። ይህን ነው የሚያስፈልገው። እንግዲህ አዎ መለኮት ተዋሃደ። አንጽሖ ሥጋ የሚለው ለሐና ነው። ቀዲሶ ኪሃ መንፈስ ቅዱስ አቀባ እምከርሰ እማ፣ ከእናቷ ማኅፀን መንፈስ ቅዱስ ጠበቃት የሚለው ያሳያል። በአጭሩ ግን መልአኩ መጣና ምንድን ነው ያላት? ይህን አንድ ነገር እንውሰድ። ጸጋን የተመላሽ ወይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና። ከአንቺ የሚወለደው ከሦስቱ አካል አንዱ አካል ነው። መንፈስ ቅዱስ ይመጣል፣ ሥጋሽን ይከፍላል፣ ደምሽን ይከፍላል። ሥጋና ደም አይለያይም እንደምናውቀው ማለት ነው። ግን ከሰውነትሽ ላይ የሚከፈል ነገር አለ ማለት ነው። በሙሉ አይደለም። አዎ ከሥጋሽ ይከፈላል አለ። መለኮት ይመጣና ይዋሃዳል አለ። አየው ይዋሃዳል። ከዚህ በኋላ ያ የተከፈለው ሥጋና መለኮት የመለኮትን የቃልን ገንዘብ ለመለኮት የሥጋን ገንዘብ ለመለኮት የቃልን ገንዘብ ለሥጋ የሥጋን ገንዘብ ለቃል አዎ መስጠት ነው። እና ሥጋና ቃል ወይም መለኮት በአንቺ ማኅፀን ይዋሃዳሉ። አሁን ተዋህዶ ኦርቶዶክስ ተዋህዶ ማለት በድንግል ማርያም ማኅፀን የተዋሃደውን የመለኮትንና የሥጋን አንድም ቃልና ሥጋ በማኅፀነ ድንግል ማርያም መዋሃዱን ያንን የምናይበት ነው ማለት ነው። ስለዚህ ምንድን ነው ያላት ባጭሩ? መንፈስ ቅዱስ አስቀድሞ በእናትሽ ማኅፀን ጠብቆሻል። እንደገና ደግሞ በእናትሽ ቤት ጠብቆሻል፣ በቤተ መቅደሱም ጠብቆሻል፣ በቤተ ዮሴፍም ጠብቆሻል። አሁን ደግሞ ሥጋሽን ሊከፍል ይመጣል። ሥጋሽን መንፈስ ቅዱስ በሰራተኛ ነውና አብ ልብ ነው፣ ቃል ማን ነው? ወልድ ደግሞ ቃል ነው፣ መንፈስ ቅዱስ ደግሞ ክንውን ነውና። አየው ለምሳሌ አብ ዓለምን ሲፈጥር ይሁን አለ፣ በቃልነቱ ተናገረ፣ በመንፈስ ደግሞ ስራው ተሰራ። ዘፍጥረት ምዕራፍ 1 ቁጥር 3 ላይ መንፈሱ በውሃው ላይ ነበረ ይልና አንዱን ውሃ ከላይ በተለምዶ ሰማይ ብለን የምንጠራው ጠፈር አለ። ከላይ ዋኖስ ውሃ ነጠብጣብ አለው። ከታች ደግሞ የፀሐይና የከዋክብት የጨረቃ ብርሃን እንደ ኮንክሪት አድርጎ ያስቀመጠው። ሁለተኛው በምድር ያለ ውሃ፣ ሶስተኛው ውቅያኖስ። እነዚህን የከፈለበት እስትንፋሱ ይሄ መሳሪያው ይሄ ነው ማለት ነው። ይሄ ነው ምንድነው? ከድንግል ማርያም ሥጋም የከፈለ ይሄ ኃይል ነው። መለኮት መጣና ቃል ማለት ነው ተዋሃደ። ከዚህ በኋላ ታኅሳስ 29 ቀን ሰው አምላክ ሰው ሆኖ በድንግል ማርያም ማኅፀን ተወለደ። ይህንን ነው የሚናገረው። አዎ ያልነበረ ሥጋ ያልነበረ በኋላ ግን ሥጋ እንደሆነ ይገልጣል ይላል። ሲወለድም አስቀድሞ ኢሳይያስ 7:14-8 እንደተናገረው ሕፃን ይወለዳል፣ የሚወለደውም ልጅ አማኑኤል ይባላል። ስሙ ማን ይባላል? አማኑኤል። እግዚአብሔር ከእኛ ጋር ማለት ነው። አዎ በአዳም ምክንያት 7ቱ መስተጻርናል። ሰው ከእግዚአብሔር ጋር፣ አዎ ሰው ከመላእክት ጋር፣ ሰው ከእንስሳት ጋር፣ ሰው ከአራዊት ጋር ተጣልቶ ይኖር ነበርና እነሆ ጌታ ከድንግል ማርያም ሥጋን ቢነሳ ማን ተባለ? አማኑኤል ተባለ። እግዚአብሔር ከእኛ ጋር ማለት ነው። አዎ አማኑኤል ማለት የሚጠይቀው ይህንን ነው ማለት ነው። ቀጠለ። ኢየሱስ አለችው፣ መድኃኒት አለችው። አማኑኤል ማለት እግዚአብሔር ከኛ ጋር፣ መድኃኒዓለም ማለት የዓለም መድኃኒት፣ እንደገና ኢየሱስ ማለት ደግሞ መድኃኒት አለችው ይለናል። የኢየሱስ አካልና ባህሪ በእግዚአብሔር ዘንድ ሦስትነት አለው። ይህም ሦስት አካላት አሉ ማለት ነው። ማለት የኢየሱስ አካልና ባህሪ በእግዚአብሔር ዘንድ ሦስትነት አለው። ይህ ማለት ሦስት አካላት አሉ ማለት ነው። ይኸው አብ፣ ወልድ፣ መንፈስ ቅዱስ። ብሉይ ኪዳን ላይ እንሂድ። ዘፍጥረት 1:26 ላይ ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በአርአያችን እንደ ምሳሌያችን እንፍጠር። አዎ ሰውን በአርአያችን እንደ ምሳሌያችን፣ በአንድነት በሦስትነት ማለት ነው። ቀጠለ። እዚህ ኦሪት ዘፍጥረት ምዕራፍ 3 ላይ አዳም ከእኛ እንደ አንድ ሆነ። እንደማን? እንደወልድ። ቀጠለ። ዘፍጥረት 11 ላይ ንረድ ወንካው ነገሮሙ ለከለዳውያን፣ እንውረድና ቋንቋቸውን እንገለባብጥ። ይኸውን አንድነት ሦስትነት። አንሳ አዕይንቲሁ ወሬየ ሰለስተ እደወ ዘፍጥረት 18። አብርሃም ዓይኑን አነሳ። ሲያነሳ
አንዳንድ ጊዜ 3 የሆኑ እንግዶችን አየ። ወደ ቤቱ እንዲገቡለት አደረገ። ትርጉም ወይም ትርጓሜ እዘለንና እንግባልህ አሉት። የአብርሃም ችግሩ እንግዳ ማጣት እንጂ ማዘል አይደለም አለና ዝቅ አለና አንዱን አዝሎ አስገብቶ ወደ ድንኳኑ ሲመለስ የሉም። ሲገባ 3ቱም አሉ። ደብተራ የተባለችው ድንኳን እመቤታችን ናት። የአብርሃም ድንኳን አዝሎ ይዞ የገባው ድንግል ማርያም 9 ወር ከ5 ቀን በማኅፀኗ ያዘለችውን ወልድን ነው። ገብተው የተገኙት መንፈስ ቅዱስና አብ ናቸው። አብ መንፈስ ቅዱስ ናቸው። ደብተራ እመቤታችን ናት። አብርሃም የተሸከመው ወልድ ነው። ገብተው የተገኙት አብና መንፈስ ቅዱስ። በአጭሩ በድንኳኗ አብ፣ ወልድ፣ መንፈስ ቅዱስ ተገኝተዋል። እነሆ ሲቀጥል 3 ዳቦ ወይም እንጎቻ ለአብርሃም። 3 እንጎቻ የ3 ሥላሴ ነው። ምጣዱ አንድ ነው። የእግዚአብሔር የአንድነቱ ነው። የአንድነቱ ስለዚህ ብሉይ ኪዳን ላይ ባጭሩ በዚህ አይነት መልኩ በብዙ ተገልጧል። ወደ አዲስ ኪዳን ላይ ስንመጣ ግን እንደዚህ ይለናል። አብ፣ ወልድ፣ መንፈስ ቅዱስ። ኢየሱስ በዮርዳኖስ በእደ ዮሐንስ ሲጠመቅ አብ የምወደው ልጄ ይሄ ነው ስሙት አለ። መንፈስ ቅዱስ መጣና በርግብ ላይ በላዩ ላይ አረፈ። ይህን ነው የሚገልጠው። ቀዳማዊነቱ መወለዱ ዮሐንስ 8:58 ላይ ሚክያስ 5:2 ላይ ይነግረናል። ቀዳማዊነቱ ነአምን ክልኤተ ልደታተ ወይም ኢሐሰሰ እመ በሰማያት ወይረከበ አበ በዲበ ምድር። ቅድመ ዓለም ከአብ ያለ እናት፣ ድኅረ ዓለም ከድንግል ማርያም ያለ አባት። ይህን ይነግረናል። ቀዳማዊነቱ ከአብ ያለ እናት፣ ዳህራዊነቱ ከድንግል ማርያም ያለ አባት መወለዱን ይነግረናል። እንደ ቅዱስ ገብርኤል ቃል በቤተልሔም ተወለደ፣ እረኞች ጎበኙት። ከሕግ በታች መኖሩ ማደጉ፣ በ8ኛው ቀን መገዘሩ፣ በ40ኛው ቀን ወደ መቅደስ መወሰዱ፣ ስምዖን ታቅፎት እንደባረከው ሉቃስ 2:21 ላይ ይገልጽልናል። ስምዖን አየው፣ ታቀፈው። ሐናም አየችው። ስምዖን ዝም ብሎ አይደለም። ባየው ጊዜ ዝንቱ ሕፃን ለተንሥኦቶሙ ወለድቀቶሙ ለደቂቀ እስራኤል፣ ላመኑት ለመነሳታቸው፣ ለማያምኑት ለውድቀታቸው፣ ስዩም በኀበ እግዚኡ፣ በአባቱ በእግዚአብሔር አብ ዘንድ የተላከ ሕፃን ነው አለና ባረከው ይላል። እና ስምዖን በቤተ መቅደስ አገኘው። ሐናም ተመለከተችው። 70 ሰገል በ2 ዓመቱ ጎበኙት። በሄሮድስ ምክንያት ወደ ግብፅ ወደ ኢትዮጵያ ተሰደደ። በናዝሬት በየጥቂቱ አደገ። የሚገርመው ነገር ግን ተወለደ፣ አደገ፣ በላ፣ ጠጣ፣ ተናገረ፣ ደከመ፣ አዘነ፣ ተቆጣ፣ ሞተ፣ ተቀበረ፣ ተነሳ፣ ወደ ሰማይ ያረገ ብሎ 33 ዓመት ከ3 ወር ከ10 ቀን ይጠቅላል። እንዲያርገ ነው የሚጠቅላል። ወአመ ተፈጸመ ሰሙን ዕለት ወሰድዎ ለሕፃን፣ 8ኛው ቀን በተፈጸመ ጊዜ ሕፃኑን ወደ ግዝረት ቤት ፈጸሙት፣ ወሰዱት። እሱም በኪነ ጥበቡ በማይመረመር ጥበቡ ጥር 6 ቀን ግዝረትን ፈጸመ። ብሉይ ኪዳን ላይ ግዝረት ምልክት ቃል ኪዳን ነው። አዲስ ኪዳን ላይ ስንመጣ ክርስቶስ ራሱ በኪነ ጥበቡ በማይመረመር አምላክነቱ ቢፈጽመው ወደ ጥምቀት ተቀይሯል። አሁን መገዘርም አለመገዘርም ምንም ማለት አይደለም። ጥምቀት ወንድ በ40 ቀን ሴቶች በ80 ቀን እነሆ ተጠምቀው 2 ልደት አምላካችን 2 ልደት እንዳለው ቅድመ ዓለም ያለ እናት ወልደ አብ፣ ድኅረ ዓለም ያለ እናት ወልደ ማርያም ማነው ያለ አባት ወልደ ማርያም፣ ቅድመ ዓለም ያለ እናት ወልደ አብ፣ ድኅረ ዓለም ያለ አባት ወልደ ማርያም ተብሎ 2 ልደት እንዳለው እኛም 2 ልደት አለ እንደ አምላካችን። የትኛው? ከእናት አባታችን በሥጋ ተወልደናል፣ በማየ ዮርዳኖስ ደግሞ በመንፈስ ቅዱስ ተወልደናል። አለቀ። ስለ ወለደነ ዳግመ እማየ፣ እነሆ ዳግመኛ ከውሃ ወለደን የተባለው ለዚህ ነው። መኑ ይወርድ ውስተ ቀላይ ክርስቶስ ዘወፃ እማየ፣ ወደ ወንዝ የሚወርደው ማን ነው? ክርስቶስ ነው።
ዘወፀመ ክርስቶስ እሱ ተጠመቀና ተጠምቆ እኛ እንድንጠመቅና ልጆቹ እንድንሆን የዮርዳኖስ ልጆች በአብራከ መንፈስ ቅዱስ በማኅፀነ ዮርዳኖስ እንድንወለድና እሱ ክርስቶስ ተብሎ እኛ በክርስቶስ ክርስቲያን እንድንባል አድርጎናል ማለት ነው። ስለዚህ በ8 ቀን ግዝረት የነበረውን ጌታችን ዛሬ በ40 ቀንና በ80 ቀን በጥምቀት ይዘን እንድንቀጥል ይህን ሰጥቶናል። ምንም ምክንያት የለንም። ወንዱም 40 ቀንን ጠብቆ ሴቷም 80 ቀኗን ጠብቃ በእናት አባት ይሄ የእግዚአብሔር አደራ ነው፣ የእግዚአብሔር ስጦታ ነው። አዎ ሕግን መፈጸም ነው። ፈጽሞ ሕገ አስተርአየ ገሃደ ሕግን ሊፈጽም መጣ፣ ሕግን አጠናቀቀ። ማጠናቀቁም እስከ ሞት ድረስ ተጉዞ ነው ወዳጅ። ስለዚህ ጥር 6 ቀን ከ9 ንዑሳን በዓላት መካከል ይሄ 4ኛው ነው ማለት ነው፣ በአመጣጥ ደረጃ ማለት ነው። ስብከት፣ ብርሃን 2፣ ኖላዊ 3፣ ግዝረት 4 እያለ 9 ንዑሳን በዓላት የሚባሉት እንደው ንዑሳን ይባሉ ከ9 ከአበይት በዓላት ንዑሳን ተባሉ እንጂ እነዚህም ትልቅ ታምር ነው የያዙ። ምክንያቱም ስብከት ከተባለ የክርስቶስን መወለድ ተስፋ አድርገው የተናገሩ የነቢያት ትምህርትና ስብከት በቁሙ ትምህርት ማለት ነው። ይሄ ቀላል አይደለም። ብዙ ትምህርት ነው የያዘው። ሁለተኛው ብርሃን ማለት ነው። የክርስቶስን ብርሃንነት የያዘ ነው። ብርሃን ወደ ዓለም የሚመጣ እውነተኛ ብርሃን ተብሎ የተነገረ ይህም ትልቅ በዓል ነው። ቀጥሎ ኖላዊ ነው። ኖላዊ ማለት እረኛ ነው። የዓለም እረኛ መድኃኔዓለም ነው። አለቀ። ከዚህ በላይ ትልቅ በዓል የለም። ነገር ግን በዓላቱ ትልልቅ ግዙፍ የሆነ በዓል ይዘዋል በውስጣቸው ማለት ነው። ኋላ ያጣራራቸው ግን ንዑሳን ተብለዋል። 4ኛው ግዝረት ነው ማለት ነው። ይቀጥላል ደግሞ ከዚያ ልደተ ስምዖን እያለ ከዚያ ደብረ ዘይት እያለ ይቀጥላል። ይሄ ነው ማለት ነው። ስለዚህ 8ኛው ቀን በተፈጸመ ጊዜ ወቤደ ቤተ ግዝረቱ ወሰዱት፣ እርሱም በማይመረመር ጥበቡ ግዝረትን ፈጸመ። እንኳን አደረሳችሁ ለበዓለ ግዝረቱ። እነሆ በዓለ ልደቱን በሰላም እንዳጠናቀቅ በዓለ ግዝረቱንም በሰላም እንዳአየን በዓለ ጥምቀቱንም በሰላም እንድናልፍ የድንግል ማርያም ልጅ ሁላችንንም ይርዳን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ሰላም ያድርግልን።